ትናገራለህ አትናገርም ደጀኔ እንዴ ነው የማታውቀው ባታውቅው እሷን የምትጠራት አረኔ ባታውቅው እሷን የምትጠራት ሬሳው ነው ቆራርጠን ምን ልገልሽ የሚለው ምን ነው ከልጅ ተምረው ፈልገው ምንድነው የምትፈልገው ከልጅቷ ከልጅ ስራ ታዝሽ ነው የመጣው የት ነው ያለው ደጀኔት ነው ያለው ማን ነው ደጀኔት ነው ያለው ደጀኔት ነው ያለው ነው ማለት ደጀኔት ነው ያለው እንዴ ዘመድ አዝማድ እንዳለ ጠልፋ ተቋቋም ያደርጋታል እኛንም በቃ ለራሳችን ያለ ነው እኔም በዚህ ከቀጠልኩ ጥሩ አይመጣም በቃ ነገሮች ከብደዋል የራሴ የሚለው ሰው አለው ነገሮች ሲመጣ ራሱ ከሱ ጋር ነው አውርቶ የሚፈታው እና ጠፋሻለን በህይወት አትቆይም እቺን ሳምንት አታልፊም እኔ የድሃ ልጅ ነኝ በሹፌር ነው ሰራው ይያለው እኮ ቆይ የማይሆን ነገር እየተናገረ አይደለም እኔ እንድራራለህ ወይው ነገር እንዳደርግልህ እየሞከርክ ከሆነ ችግር ውስጥ ነው የምትገባው እንዴት አድርጌ ነው አንተ እኔ መከረኝ ምንድነው እርሚሉ ገለኝ ነው እንዴ ምንድነው እንዴት ትሸመጥጠኛለህ እሺ ተረጋጋ እንዴት ትሸመጥጠኛለህ እርሚ እባክህ እንዴት ነው የምትከደኝ አንተ ከዛ ነገር ውስጥ አውጥቼ አንተ ነኝ ትክክል ባላጎቶቼ የእንኳን ጠይቆኝ አያውቁም ማንም ቤተሰቦቼ አይቶኝ ቼክ አድርጎኝ አያውቁም በቃ እዛው መኖር ጀመርኩ ደም ይወሰዳል በደም አምልኮት ያደርጋሉ ብዙ ነገር ነው የሚያደርጉት ሀያቴ ሞተችው ከእናቴ በፊት ነውና ሀያቴ ደግሞ የባዕድ አምልኮ እንትንትል ነበር እናቴ ባትስማማም እሷ ታምን ነበርና ብዙ ነገር እንዴት በምን እንደምገልጽ ራሱን እኮ አላውቅም መግለጫ የለኝም ስለ ኤርሚ ብዙ ነገር ነው እኛ እኔ ምንም እናውቀው ነገር የለንም እና በዛ ጊዜ ያሰቃዩናል ይመቱናል እነሱ ያርጉ ያሉትን ነገር ብቻ ነው እኛ ሁሌም እናረጋው እዛ ቦታ ላይና ነገሮችን ትነግረኝ ነበር ሀያቴ ሁሉም ነገር የሚሳካው በዚህ ነው ምንድነው እርሚሉ ገለኝ ነው እንዴ ምንድነው ትላጥፋ ራሴ ልስቀልናላችሁ ልቀቀኝ ምንድነው ያዘችው ያዛት ኧረ መድኃኒት እየጎረሰች ነው በቃ ራሴ ማጥፋት ፈለኩኝ አይደል እንዴ ለምንድነው ሐኪም ቤት ድረስ ይዛችሁ ሄዳችሁኝ ማትረፍ ለምን አስፈለገ ለምንድነው ማተውኝ መድኃኒት እየጎረሰች ነው ያዛት አፏን ያዛት እግሯን ሁሉ ነገሯን እኮ ነው ቆራርጣ አሰቃይተው ማለት ነው ግደሉኝ ብላ ሞት እስከምትመኝ ድረስ የለመነቻቸው የሞተችው 3 አመት ተጋብተሽ ኖረሻል አዎ 4 ወር ማለት ላንተ 3 አመት መድረስ የነበረብኝ ደረጃ እንዳልደርስ አድርጋችሁኛል የራሴን ስልጣን መያዝ አልቻልኩኝም ስንት አመት ሙሉ ነው የለፋሁትኝ እዚሁ ነኝ ያለሁትኝ የታሸውኝ እኔ እናንተ ራሱ ቁጭ ብለን ባወራንበት ሰዓት ብዙ ሰላዮች አሉ አሁን እንኳን እንደዛ ብትይ ውሸት ነው ሁሉም ነገር ውሸት ነው ከናቲ ጋር የነበረ ፍቅር ያልኩ ያወራው የትውልድ ቦታ ሁሉም ነገር ውሸት ነው እውነት የሚባል ነገር እኔ እዚህ ጋር ምንም ያናደር ነገር አለ ዳንኤልን ለመያዝ በመሯሯጥበት ሰዓት ላይ በአብርሃም በኩል ያለው ነገር ደግሞ ኢቭን ስታፊ ውስጥ እስከ መግባት ድረስ ደርሷል ማለት ነው የኔ የምላቸው ሰዎች ውስጥ እስከ መድረስ ደርሷል ማለት ነው ስሜት ካለሽ አጠፋለሁኝ አሁን ቦን ራሴ በቃ አጥፋት ይያለኝ ነው አሁን ራሱ ተረጋጊ አንድ ቀን አምጥቷት ሄደች እንደሆነ ልቤ ላይ ቆማ ነው ውላ የምትሄደው ወይስ አሁን ነው የምታውቀው ምንድነው የምታወራው አንተ እንዴ ምንድነው የምትቀባጠረው ስራዬን ለምንድነው እንድሰራ ማታደርጉ ጤነኞች አይደላችሁ ተቀበለበች እኮ አታያትም ከሱ ችግር አለበት እንዴ እርሶ ከኔ ምንድነው ችግር ያለብኝ አይ እስከ ዛሬ ድረስ እኮ ሲገላምጡኝ ምን ሲሉኝ ነበር እንደው ማን ነው የሚገላምጥሽ አንቺ ምንድነው ለምጪው እንግዲህ ቤተሰቦቻችን ውጪ ላይ ትንሽ ጭቅጭቅ ነበረ ያረግነው የነበረውን ነገር ደግሞ ታውቁታላችሁ ያውሉ ነገር ከተፈጠረ በኋላ በዋንኛነት የመጀመሪያው ቅድሚያ የሰጠነው ነገር ቢሆን አንድ ነገር ነው ይሄ ደጀኔ የተባለው መድኃኒት ቀማሚ የባህላዊ መድኃኒት ሰሪ አሁን ላይ ያለበት አይታወቅም ስለዚህ እሱን አግኝተን ነገሮችን መስጋት ነገሮችን ወደ ማገባደድ ደረጃ ላይ ያለነው በዋንኛነት ስንከታተል የነበረው ነገር አይታችኋል ከዚህ በፊት በሌላ በኩል ሁሉ እየሰራው ያለው ነገር እያያችሁ ነው የተለያዩ ነገሮች ሆን ተብሎ ያለምንም አይነት ነገር እኛ ላይ ጥቃት ለማድረስ ብዙ ነገሮች እየተከሰቱ ነው ያሉት በዋንኛነት ሆን ተብሎ ነገሮችን እየጨረስን ስለሆነ እየደረስንባቸውና እየተጠጋን ስለሆነ እኛ ላይ አዙሮ እኛን ወንጀለኛ የማድረግ ስራዎች በተለያዩ ቦታዎች ተከፍቷል እሱ ብቻ አይደለም በጣም በሚያሳዝን ሁኔታ ትላንት እየተፈጠረ የነበረውን ነገር አይታችኋል
ውድ ቤተሰቦቻችን እኔ እንዴት ብዬ መናገር እንዳለብኝ አሁን ግራ እየተጋባውና ብዙ አዳዲስ ነገሮች እየተፈጠሩ ነው ያሉት። ከዛ ሁሉ ነገር በኋላ ከዛ ነገር ላይ የተነሳው ወጣት እንደዛ ሲሰቃይ እንደዛ ሲንከራተት የነበረውን ወጣት አንስተን ማንሳት ብቻ አይደለም የራሳችን ሰራተኛ አድርገን ከራሳችን ጋር እንዲኖር ነገሮችን ሁሉ አመቻችተንለት እንደ ቤተሰብ ያቀረብነው ወጣት ምክንያቱ ግልጽ ባልሆነ መንገድ በሰዓቱ በታገስኩበት ሰዓት ላይ ወንድሜም እዛ ቦታ ላይ ታግቶ ነበር። እኔን ካዳንከኝ በኋላ ግን ወንድሜ አልተገኘም በሚል ምክንያት በጣም በሚገርማችሁ ሁኔታ የተወሰነ ክሩ አባላቶችን እዚህ ላይ እንዲሰሩ እያደረኩኝ ነበር። ነገር ግን ያንን ነገር አልሰማም ብሎ በጣም በሚገርም ሁኔታ ከምፈልጋቸው ከማባረራቸው ከማሳድዳቸው ጠላቶች ጋር ተባብሮ ብዙ መረጃዎችን አሳልፎ ሰጥቶ ያ ሁሉ ነገር ተፈጥሯል። ከዚህ በኋላ ግን በእርግጠኝነት ይሄ ነገር የሚደገም አይመስለኝም። ምክንያቱም አሁን ላይ አንድና አንድ ነገር ነው እያደረግን ያለ ነው። ነገሮችን ኬዞችን ቶሎ ብለን ለሚመለከተው አካል አሳልፈን ጉዳዮችን መዝጋት። ደጀኔ ታግቷል። እዚህ ጋር አጠገቤ የደጀኔ ልጅ ነው የምትገኘው። አዎ ዛሬ አዲስ መረጃ ደርሶናል ስለ ደጀኔ ስለታገተበት። በጣም በሚገርማችሁ ሁኔታ ብዙ ነገሮች እየፈጠሩ ነው ያሉት። አንድና አንድ ነገር ደግሞ እርግጠኛ ሆነናል። ደጀኔ የታገተበት አንድና ዋነኛው ምክንያት አብርሃም የተባለው ሰው እንደሆነ። ይህ አብርሃም የተባለው ሰው ግለሰብ ሁላችንም እንደምናውቀው የዳንኤል ባልደረባይ ነበረ። ከዚህ በፊት አሞቴ ጎሳ ውስጥ ብዙ ነገሮችን ሲሰሩ ብዙ ሴምራዎችን ሲያሰቃዩ የነበረ ሰው ነው። አሁን ላይ አብርሃም ከዳንኤል ጋር በመጣላቱ ምክንያት የዳንኤል ቀኝ እጅ ወይም ደግሞ የዳንኤልን እያንዳንዱን ነገር ይተገብርለታል ይሰራለታል የተባለውን ደጀኔ መድኃኒት ቀማሚ አግቶ በቁጥር ውስጥ አውሎት እንዳለ ነው የምንገኘው። በመጀመሪያ አንቺም ቢሆን እንድታውቂ የምፈልገው ነገር እዚህ ቢሮ መታችሁ ብዙ ነገር ስትሉ ነበር። ቢሮ መታችሁ እናንተ ናችሁ ያገታችሁት ብላችሁ ስታለቅሱብን ምን ስትሉብን ነበር። አንድ ነገር እንድታውቂ ይፈልጋል። ከዚህ በፊትም ሰምተሹ ሊሆን ይችላል፣ እርግጠኛ አይደለሁም። ከዚህ በፊት እንደምናውቀው ያንቺ አባት ደጀኔ አለቃው ዳንኤል እንደሆነ እናውቃለን። ሁሌም ቢሆን የዳንኤል ስም ሲነሳ አባትሽ እንዴት እንደሚሆን አንቺም እኔም የምናውቀው ነገር ነው። ነገር ግን ዳንኤል ደግሞ አብሮት ከሚሰራው ባልደረባው አብርሃም ከሚባለው ባልደረባ ጋር ተጣጥቷል። የተጣላበትን ምክንያት ይህንን ነገር ስነግርሽ እያወቅሽም ሊሆን ይችላል። ለማንኛውም ብታቂውም ባታቂውም የተወሰነ ነገር እንድትረጁና አርፈን እንዳልተቀመጥን አባትሽ ምንም ያህል ወንጀለኛ አረመኔ ቢሆንም ፍትህ የሚሰጠው የፍትህ አካል እንጂ ማንም ሰው ተነስቶ ማንም ሰው የሆነን ሰውን ለመበደል ወይም ደግሞ የሆነ ሰው ለማድረግ ብሎ ማሰርም ማንገለታተትም ስለማንፈቅድለት ነው። እንድታውቂው ያክል ከዳንኤል ጋር ባልደረባ የነበረ ሰው ነው አብርሃም በአሁኑ ሰዓት ላይ አባትሽን አግቶ ያለው። በመጀመሪያ ተመልካቾችም እንዲያውቁት ያክል እህታችንን ታውቋታላችሁ። ከዚህ በፊት የተፈጠረውን ነገር አይታችኋል። ይወደኛል ያፈቅረኛል ያለችው ሰው ጋር የተፈጠረውን ነገር አይተናል። እስቲ ከሁሉም ነገር በፊት ዛሬ እኔ ጋር የመጣ መረጃ እንዳለ ነግረሽኛል። ለማንኛውም ይህንን በምነግርኝ ሰዓት ላይ የሰጠሽኝን ስልክ ቁጥር ትራክ እየተደረገ ነው። በተቻለ መጠን አድራሻውን ለማወቅ እየሞከርን ያለው። ከዛ በፊት ግን ደጀኔ እንደዛ የሚፈራ እንደዛ ሰው የሚንቀጠቀጥለት አባታችሁ አሁን ሰዓት ላይ ታግቶ ነው ያለውና ቤታችሁ ላይ እስቲ ምን እየተፈጠረ ነው ያለው? እንግዲህ ያው ከሞላ ጎደል ብዙ ነገሮችን ታውቃለህ። አሁን ላይ ስለኛ ቤተሰብ ያለንበትን ሁኔታ በአካባቢያችን ያለውን ነገር በጠቅላላ ታውቃለህ። በተለይ ደግሞ እናቴ ላይ በጣም ብዙ ተጽዕኖ እየደረሰ ነው። እንዲህም ስልህ ከዚህ በፊት አውቃለሁ። በእርግጥ አባቴ ለእናቴ ምናልባት ጥሩ ሰው ላይሆን ይችላል። ጥሩ ሰውም አልነበረም እስከምናውቀው ድረስ። ቢጎዳትም ቢበድላትም ቢመታትም ቢያሰቃያትም በእሷ ላይ ሌላ ሚስት ቢይዝም ያው ቤቱን ቀጥ አድርጎ ሲይዝ የነበረው እሱ ነው እና በዛ ምክንያት እናቴ ጥሩ ላይ አይደለችም። እናቴ ብቻ አይደለችም፣ እህቴም በጣም በቃ ከምልህ በላይ ታማለች። በዚህ ሰዓት የአባቴ ያለ መኖር እሷ ላይ ብዙ ተጽዕኖ እየፈጠረ ነው።
ከበሽታዋን በላይ የሆነ ሰው እየመጣ የሚለን ነገር አለ። እንግዲህ በአካባቢያችን አባቴ በጣም የሚከበር የሚፈራ ሰው ነው፣ ታውቃለህ ይሄንን። በዛ ምክንያት ሰው ሁሉ ይሄ ወሬ ተቀባብሎታል አባቴ መጥፋቱን እና የእናቴ ጓደኞች፣ የእናቴ ዘመዶች፣ የአካባቢው ሰው እየመጣ በቃ አንዳንዱ ያዝንልናል፣ የውስጣችንን የሚያውቅ ሊረዳን የሚፈልግ ሰው አይዟችሁ በርቱ በቃ ብሎ ይሄዳል። አንዳንዱ ደግሞ እሰይ የእጁን ያገኘው ነገር እንደዛ እናቴን በጣም ልቧን የሚሰብር ነገር እየተናገራት ይሄዳል። እንደዚህ የሚያደርጉት የሴምራ ጎሳዎች ቤታችሁን ያውቁታል? ያው እንግዲህ አንዳንዶቹ ያውቁታል፣ ገባህ? እዛው አካባቢ ወሬ ይናፈሳል። ስለሆነ ወሬ እንግዲህ በዚህ ዘመን ተደብቆ አይዘልቅም እና በጣም እናቴ ላይ ትልቅ ጫና እየፈጠረ ነው። እሱ ብቻ ደግሞ ሳይሆንም እህቴና አባቴ ከዚህ በፊት እንደነገርኩ በጣም ቅርብ ናቸው ከኔ ይልቅ። እኔ ጭምት ነኝ፣ ከሰው ጋር አላወራ ምናምን። ከአባቴ ጋርም ያለን ቅርርብነት ያን ያህል አይደለም። ግን ከእህቴ ጋር እንደውም አንዳንድ ነገሮችን እስከ ማሳየት እሱ የሚሰራቸውን ስራዎች ለእህቴ በከፊልም ቢሆን ያስተምራት ነበር። ከኔ ይልቅ ከእሷ ጋር በጣም ቅርብ ነበር። ይሄ የባህል መድኃኒቶችን አንዳንድ ነገሮችን ስለዛ ነገር ያስረዳታል። እንድታውቅ እውቀት እንዲኖራት ይፈልጋል ስለሱ ስራ። ምናልባት እሱ እንኳን በህይወት ቢያልፍ ይህን ነገር እንድታራምድለት ምናምን ይፈልጋል በፍላጎት ደረጃ። እና እንግዲህ አስበው መሀላቸውን ያለውን ቅርርብነት አስበውና ዛሬ እኛ ቤት እሱ የለም። እሱ ከጠፋ በጣም ብዙ ጊዜያቶች እየተቆጠሩ ነው፣ ሳምንታት ኦልሬዲ። ከዛም አልፎ ደግሞ የሰው ወሬ ያለ ውጪ ላይ ወተህ በቃ መጠቋቋሚያ ነው የምትሆኑ ሰፈር ውስጥ። ያ ነገር እህቴ ላይ በጣም ትልቅ ከምልህ በላይ በጣም ትልቅ ተጽዕኖ ፈጥሮባታል። እንደውም እኔ ይሻላል አሁን ከእናቴም ከአባቴም። አውቃለሁ እኮ ከዚህ በፊት ለእኔ ጥሩ አመለካከት ላይኖሩ ይችላል፣ እኔ ለሱ ጥሩ አመለካከት ላይኖረኝ ይችላል። ግን በቃ አባት ምንጊዜም አባት ነው። ምንም አድርገህ ያንን ነገር ልትፍቀው አትችልም። ይናፍቀናል በቃ ቤት ውስጥ ያን ያህል በደል ራሱ እናቴ ላይ ባይደርስባትም እኔም ባላወራውም በቃ ትንሽ እንደውም ከእህቴ ጋር ነው ብያለሁ ያላቸው ግንኙነት ክሎዝ የሚሆነው ከእህቴ ጋር ያወራሉ አንዳንድ ነገሮችን ምናምን። እኔ እንደሆነ በሰው ነው ወጥቼ ነው በሰው ነው የምገባው። እሷ እንደውም አንዳንዴ ከእሱ ጋር የመሄድን እድል ራሱ ታገኛለች ከአባቴ ጋር ማለት ነው። እኔ ከሰው ጋር ነው የምወጣው፣ ከሰው ጋር ነው የምገባው። ሾፌሪ ተቀጥሮልኛል። በጣም ከባድ ጊዜያቶች ነበሩ። ግን እንደዚያም ሆኖ አባቴ ለእኔ አባት ነው። በቃ እስከዛሬ ቀጥ አድርጎ ሲያኖረን የሆነ አባት ነው። ምንም ሳያጎልብን ነው ያደግነው በቤት ውስጥ ያለን ሰዎች እና ከነሱ እኔ ትንሽ እሻላለሁ። ቢያንስ እኔ ነገሮችን ሰምቼ የመቋቋም አቅም አለኝ። አሁን ላይ የተፈጠረው ነገር ቢፈጠር ያንን ነገር በድል የማጠናቀቅ አቅም አለኝ ብዬ አስባለሁ። አሁን ላይ ግን እናቴና እህቴ ያ ቦታ ላይ አይደሉም። እህቴም በጣም ታማለች። እናቴ የእሱ መጥፋት ብቻ ሳይሆን የጎረቤት የአካባቢው የዘመዶቿ ተጽዕኖ ራሱ ሌላ በሽታ ሆኖባታል። በሽታ ላይ በሽታ ማለት ነው። እና ቤታችን ውስጥ በቃ ከምልህ በላይ ትልቅ መናወጥ ነው እየተደረገ ያለው። ቤተሰቡ እንዳለ ታምሷል። ዘመድ አዝማድ እንዳለ በቃ በፊት ቤተሰቦቿን ርቃ ነበር እናቴ አባቴ ጋር የቀረችው። አሁን ማንም የላትም፣ አባቴም የለም። ዘመድ አዝማድ እንዳለ ጠልቷታል። የሰፈሩ ሰው መጠቋቋም ያደርጓታል። እኛንም በቃ ለራሳችን ያለ ነው። እንግዲህ ቤተሰባችን በዚህ ሁኔታ ላይ እያለ ራሱ በቃ ወደ የባሰ ነገር እየሄደ እንደሆነ አንዳንድ ምልክቶች አሉ። ይህንንም ስልህ ምን መሰለ፣ በተደጋጋሚ ለእኔ ስልክ ይደወልልኛል። እንደነገርኩ ስለሱ አንድ ነገር የሰማሁት ነገር አለ። ምንድን ነው የሰማሁት ነገር? ክፍለ ሀገር ላይ ያሉ 2 ነው 3 ነው እርግጠኛ አይደለሁም ሚስቶች እንዳሉ ታውቃለሁ። የእነሱ ልጆችና የሚስቶቹም ራሱ ደውለው እናትሽ ላይ ሲዝቱ እንደነበር ሰምቻለሁ። ምንድን ነው የሚሉት እያሉት እንደ ጭምጭምታ እንደሰማሁትኝ ከሆነ አንዳንድ ነገሮችን እንትን ብዬ ነበር። በሚስት ሰበብ ደጀኔ እንደዚህ እንደሆነ የሚባሉ ነገሮች፣ ከውርስ ጋር በተገናኙ የሚባሉ ነገሮች አሉ። ምንድን ናቸው እነሱ? ልክ ነው የሰማው ነገር በጠቅላላ ልክ ነው። በተደጋጋሚ እናቴ ጋር ይደወልና እንግዲህ እነዚህ ደዋዮቹ የአባቴ ክፍለ ሀገር ያሉ ሚስቶቹና የሚስቶቹ ልጆች ወር ደግሞ የእሱ ልጆች ናቸው ነው እንግዲህ በወሬ ደረጃ እኛም ስንሰማ። እናቴ ይሄን ነገር አስባበት እንዳደረገችው የዚህ ነገር ደግሞ ምክንያቱ ምንድን ነው ብለህ ብትጠይቀኝ
የውርስ ገንዘብ ለማግኘት። እንግዲህ እንደምታውቀው ገንዘብ በጣም ያለው ሰው ነው አባቴ፣ በጣም በብዙ ነገር ከእኛ ቤተሰብ አልፎ ራሱ እንግዲህ ዛሬ 3 ቤተሰብ ማስተዳደር ማለት ከባድ ነው። 3 ሚስቶች አሉት። እነሱንም እሱ ነው ቀጥ ለጥ አድርጎ የሚያስተዳድረው እና የእሱን ውርስ ለማግኘት እሱ የሚያስተዳድራቸውን ነገሮች ለማግኘት እንደዚህ እንደምታረግ ግን ያ ነገር እንደማይሳካላት እሷን ቀድሞ እንደሚያጠፏት ከሷም አልፎ ደግሞ እኛ ላይ ጉዳት እንደሚያደርሱ ነገር ነው ደውለው የሚያወሯት ማለት ነው። እናቴን ወሬ ነው ደውለው በቃ ዛቻ ማለት ነው። እና እናጠፋሻለን፣ በህይወት አትቆይም፣ እቺን ሳምንት አታልፊም፣ ውርሱነት የምትበይ ይመስሎሻል፣ ልጆችሽም ቢሆኑ በህይወት አይኖሩም፣ እኛንን ያን ቤት መተን የምንኖር ሰው መተው እነሱ እንደሚኖሩበት ነገር ነው እናቴን ደውለው ሲያስፈራሯት የነበረው። እናቴ ግን እውነታውን ታውቃለች። በቃ ምናልባት አስበውበት እኔን ለመበጥበጥ ነው እንደዚህ የሚያደርጉት፣ ኦር ደግሞ እነዛ ትክክለኛ ሚስቶቹና ልጆቹ ናቸው የሚል ግምት ውስጥ ነች። ግን በቃ መኖር አለባት። ለማን? ለኛ። አሁን ላይ አባታችን ካጠገባችን የለም። ሞቶ ይሁን ኖሮ ምናልባት እርግጠኛ ሆነን የምናወራበት ጊዜ ላይ ራሱ አይደለም። አለ ስንል ድምፁ ጭራሽ በቃ እሱን የምናገኝበት መንገድ ሙሉ ለሙሉ ሲዘጋጋ፣ አንድ እርምጃ ደግሞ እሱን አገኘን ስንል ጭራሽ የሚጠፋበት ጊዜ የለን እና በቃ ለልጆቼ መኖር አለብኝ ብላ ራሷን አጠንክራ እየኖረች ያለች እናት ነች። አሁን ላይ እንደዚህ ይሄን ያህል ስትሰቃዩ ስለሽ አባትሽ የሆነ ነገር ሜቢ ባካፕ ማስቀመጥ የተለያዩ ነገሮችን ማድረግ ለክፉ ጊዜ የሚሆን ነገር ብሎ ያደረገላችሁ ነገር የለም? አባትሽ ገጠር ላይ 2-3 ሚስቶች አሉት፣ እንደዚሁም የተለያዩ ወንድ ልጆች አሉት። እነሱስ እስካሁን ምንም አይነት ነገር ያደረጉት ነገር የለም? አባታቸው ታግቷል። አባታቸው የት እንዳለ አያውቁም። ምንም ያደረጉት ነገር እዚህ መተን እንፈይዳለን ወይም ደግሞ በሱ ምትክ የመድኃኒት መቀመሙን እንችላል እነዛ ነገሮችን እኛ እናስቀጥላለን ምናምን የሚባል ነገር የለም። እንዳውቀው ያክል ነው። ምክንያቱም አባት ለእናንተ ሴት ልጆች ናችሁ ብሎ ምንም አይነት መልእክት ላያስተላለፈም ሊሆን ይችላል። ነገር ግን በተቃራኒ በኩል ደግሞ እነሱን ያዘዛቸው ነገር ሊኖር ይችላልና የሰማሽው ወይ ሲወራ ያለ ነገር ካለ እንድትነግረኝ እፈልጋለሁ። ምክንያቱም እነዚህ ልጆች አባት እኔ የሆነ ነገር ከሆንኩኝ እኔ የሆነ ነገር ከተፈጸመ እንደዚህ ነገር አድርጉ ብሎ ነግሯቸው ከሆነ አሁንም ቢሆን ነገሩን እያባባሱት እንጂ እየቀለለ አይሄድም። ይሄ ነገር ምንድን ነው የሰማሽው ነገር ስለዛ? በእርግጥ እኔ ስለዛ ምንም የሰማሁት ነገር የለም። አባቴ እስከማውቀው ድረስ በጣም ጭምት የሆነ ሰው ነው ማለት እንዲህ ነገሮችን በግልጽ ቁጭ ብሎ ማውራት የሚችልም የሚፈልግም አይነት ሰው አይደለም። የራሴ የሚለው ሰው አለው። ነገሮች ሲመጣ ራሱ ከሱ ጋር ነው አውርቶ የሚፈታው እና በጣም ክትትል ማነው ጥበቃ ያለው ሰው ነው። ጉዳት እንኳን ይደርስበታል ብለህ የምታስብ አይነት ሰው አይደለም አልነበረም አባቴ እና እኔ እስከማውቀው ድረስ ምንም የለም፣ ምንም የሰማሁት ነገር የለም። እና እነሱም ደግሞ መተን አባታችንን እንፈልገው የት ነው ያለው ማንም የጠየቀን ሰው የለም። እንግዲህ ይህ የሆነበት ምክንያት እስከ ተወሰነ ጊዜ ድረስ ይሄ ነገር ከኛ ድብቅ ነበር። ሚስት እንዳለው ልጆች እንዳሉት እኛ እናቅም ነበር። አሁንም እኮ ቢሆን ራሱ የተረጋገጠ ነገር የለም። በእርግጥ ግን እዛ ያሉን እኛ የሚያውቁን ሰዎች ናቸው ይሄን ኢንፎርሜሽን የሰጡን ሚስት ልጆች እንዳሉት እንጂ ሙሉ ለሙሉ የተረጋገጠ ነገር ሆኖ አይደለም። ለዛም ይመስለኛል ወደፊት ወደኛ ፊት ለመቅረብ ትንሽ የተቆጠቡት ብዬ አስባለሁ። በጣም ጥሩ። ይሄን ያልከውራን ስለተፈጠረው ነገር በጣም ጥሩ። አሁን ላይ ግን በጣም ግራ በሚያጋባ ሁኔታ አንድ ፎቶም ልከሽልኛል። ያ ፎቶ ደግሞ አባትሽ ጉዳት ደርሶበት የሚያሳይ ፎቶ ነው። ምንድን ነው ይሄ ነገር? እንዴት ሊፈጠር ቻለ? እንዴትስ ሆኖ ነው አንቺን መርጠው እናትየዋን ትተው ሌላኛው እህትሽን ትተው አንቺን ሊያወሩሽ የቻለው? ይሄ ነው ብዬ የምመልስልህ ነገር የለኝም በእርግጠኝነት አምኜበት ማለት ነው። ግን እኔ ከዚህ በፊት ይደወሉልኛል ስልኮች፣ አዲስ አይደለም ግን በቃ ልቤ ደነገጠው። ምኑ ጋር ነው መሰለ ይደወሉልኛል ስልኮች ማለት ስልክ ይደወልልኝና አባትሽን አትፈልጊውም መተሽ አታዩም ላይክ እንደዛቻም ነገር አለ። የሆነ ገንዘብ እንደፈለጉ ነገር ምናልባት እዚህ መሀል አየሩን ለመጠቀም ወር ደግሞ ይሄንን አጋጣሚ ለመጠቀም የሚፈልጉ ሰዎች ናቸው። ይሄ ነው ንቂ ዝም ስል የነበረው እና ይሄን ኬዝም እናንተ እንደጀመራችሁት ስለማቅ ነው ብዙ ነገሮችን ከዚህ በፊት ዝም ስል የነበረው። ግን ነገሮች በዚህ አላበቁም። ከራው አሁን ፎቶ እስከመላክ አባቴን ደብድበውት እዚህ ጋር ቆሳስሎ ምናምን አይታወቁ ፎቶውን ልክ ይልሃል አይተከዋል። እና እዚህ ደረጃ ሲደርስ በቃ ከአእምሮዬ በላይ ስለሆነ ነው
አንተን ራሱ እንዲያጨናንቂ በቃ ይሄን ጉዳይ ወደ አንድ መፍትሄ ወይ በቃ ሙሉ ለሙሉ ውስጥ አባቴ ሞቷል ብዬ ተረጋግቼ እንድቀመጥ ወይ ደግሞ በቃ አባቴን እንድታገኝልኝ እሱም ካልሆነ በቃ የሰውን አፍ እንዲህ መዝጋት እንደምችል ብታዘጋልኝ ከቻልክ ራሱ ምክንያቱም እናቴ ህይወቷ እየተቃወሰ ነው። በዚህ ከቀጠለች ከጤናዋ በላይ አእምሯ ላይ እክል ሊገጥማት ይችላል። ገባ? እህቴም ያልጋ ቁራኛ ሆናለች። ኦልሬዲ ምግብ እየበላች አይደለም። በቃ የስንት ሰው እዚህ ጋር እየተበጠበጠ እንዳለው አስብ። እኔም በግሌ እንዲህ ባላወራ እንደነሱ በጣም እንዲህ ተጽዕኖ ባይፈጥርብኝም የሆነ እጎዳለሁ። ልጁ ነኝ። ምንም ቢሆንም አባቴ ነው። ገባ? እና ነገሮች ጥግ ሲደርስብኝ ነው በቃ ወደ አንተም ይዤ የመጣሁት ይሄን ፎቶ እንጂ በተደጋጋሚ ብዙ አይነት ስልክ ይደወልልኛል። አባትሽን ለምንድን ነው መተሽ የማታዩ? እንዴት ማለት ነው? ለምንድን ነው መተሽ የማታዩ ማለት ሄደሽ እንድታይ ይፈቅዱልሻል ነው ወይስ ምንድን ነው? የት ነው ስላቸው ደግሞ በትክክል አያወሩኝም፣ ይዘጉብኛል ስልክ ብዙ ጊዜ። መልሳቸው ሄሎ ሄሎ ስል ለምንድን አባትሽን መተሽ የማታዩ? የሆነ አውቆ ሲደበደብ ነገርም አላ የሆነ ምናምን የሆነ እንደዛ አይነት ድምፅም ያሰሙኝ ነበር። ግን ወይ መልሼ ስደውል ስልኩ አይሰራም፣ ዝግ ነው። ወይ ደግሞ መልሼ ስደውል አያነሱም፣ ይዘጉብኛል ምናምን ብዙ ነገር። ከዛ ማንነቱ በማላቀው ዩዘር ኔም ራሱ በሌለው ቴሌግራም ነው ይሄ ፎቶ የተላከልኝ። ማን ይሁን ምን ይሁን ምንም የማውቀው ነገር የለም። እና ከባድ ነው አሁን ያለንበት ሁኔታ። ቤተሰባችን በጣም ከምልህ በላይ ችግር ውስጥ ወድቋል። በቃ እናቴም በዚሁ ከቀጠለች ማበዷ ነው። እህቴም ያልጋ ቁራኛ መሆኗ ነው። እኔም በዚህ ከቀጠልኩ ጥሩ አይመጣም። በቃ ነገሮች ከብደዋል። አይዞሽ ተረጋጊ። እዚህ ቤት ከመምጣትሽ በፊት ለመጨረሻ ጊዜ ተላከልሽ መልእክት አለ። ምንድን ነው የሚለው? ለተመልካቾች እንዲሰሙት ያክል የተላከልኝ መልእክት እንግዲህ አባቴ በእንደዚህ አይነት ሁኔታ እንደሚገኝ ከቻልሽ አባትሽን መተሽ ያለበለዚያ ሬሳው ነው ቆራርጠን የምንልክልሽ የሚል ነው። መልሼ እንኳን ቮይስ ባስቀምጥላቸው ምንም መልስ ሊሰጡኝ አልቻሉ። በቃ እኔ ህይወቴ ተመሳቅሏል። ከዚህ በኋላ ምን ማድረግ እንዳለብኝ ራሱ አላውቅም። ሬሳውን መተሽ ሰጂ። አንዳንዴ እንደዛ ይሉኛል፣ አንዳንዴ ደግሞ ገለኖ ሬሳውን ቆራርጠን ነው የምናመጣልሽ ይሉኛል። በቃ አለ ለማለትም ይከብደኛል፣ ሞቷል ለማለትም በቃ ግራ የሆነ የተዛባ ስሜት ውስጥ ነኝ አሁን ላይ። በጣም ጥሩ ውድ ቤተሰቦቻችን፣ እንግዲህ እንደምንሰማው ከሆነ የሆነ አንድ ነገር አለ። ያ ነገር ምንድን ነው? እነዚህ ሰዎች አንድ ያላገኙት ነገር አለ። የሆነ ነገር ቢሆን ነው ወይ ደግሞ የሆነ ነገር ቢፈልጉ ነው እነዚህ ሰዎች እቺ ልጅ ኮንታክት እያደረጉ ያሉት። ዋና ደጀኔን መድኃኒት ቀማሚውን በቁጥጥራቸው ውስጥ አዋሉ ማለት እኮ ነገሮች ሁሉ ለነሱ አበቃ። ዳንኤል በጣም ብዙ ነገሮችን ነው የሚያጣው ማለት ነው። ነገር ግን አንድ ነገር ደግሞ አለ። አንድ የተደበቀ ሚስጥር አለ። እዚህ ጋር እንድታቂ እፈልጋለሁ። በእርግጠኝነት ነው የምነግርሽ። የሆነ የተደበቀ ሚስጥር ስላለ የሆነ ነገር ስላለ እንጂ አንቺን አይፈልጉሽም። የምታውቂው ነገር ካለ አሁኑኑ እንድትነግሪኝ እፈልጋለሁ። እድሉን እየሰጠሁሽ ነው ያለሁት። እኔ እኮ ነገርኩ። ይኸውልህ እኔ ምንም የማውቀው ነገር የለም። እኔም ቢያንስ ከአባቴ ጋር እንኳን ምንም ቅርርብ የለኝም። የሆነ የማውቀው ነገር እንኳን አለ ቢባል እህቴ ነበረች ማወቅ የሚገባት። እኔ ምንም ከአባቴ ጋር ግንኙነት የለኝም። እሱን ራሱ የማይበት አጋጣሚ ራሱ ብዙ ጊዜ አይፈጠርም። እንደነገርኩ እኔ እንደውም ጓደኛዬ ስልኬ ነው እኔ ብዙ ጊዜ እና ከዛ ውጭ አለኝ የምለው ሰው ፍቅረኛዬ ነበር። በቃ ታውቃለህ። እና ነገሮች እንዲህ ብልሽት ከማለታቸው በፊት ራሱ እኔ ምንም ከአባቴ ጋር ምንም የነበረኝ ኮንታክት የለም። ምንም የማውቀውም ነገር የለም። እኔ ለምን እንደዚህ እንደሚያደርጉ ራሱ አላውቅም። ስለዚህ ምንም እንደተፈጠረ አላውቅም። ነገር ግን እኔ የሚጠሩኝ ምክንያቱም በማላውቀው መንገድ ነው የምትይው። በጣም ጥሩ ውድ ቤተሰቦቻችን፣ የኔ ሰዎች ኦልሬዲ ስራቸውን እየሰሩ ነው ያሉት። አሁን ከዚህ ቢሮ እንወጣለን። ከዚህ ቢሮ ከወጣንም በኋላ ነገሮችን ቀለል አድርገን ነው የምናየው። ብዙ ጊዜ እነሱ የሚጠቀሙባቸው ታክቲኮች አሉ፣ እኛም ደግሞ የራሳችን የምንጠቀምበት ነገር አለ። ቀጥታ እዛ ቦታ ላይ እንሄድና የእውነት እቺ ልጅ ሊያገኛት የፈለገው ማን ነው? ለምንስ ነው እሷን የፈለጉት የሚለውን ከደቂቆች በኋላ የምናውቀው ይሆናል። አሁኑኑ እሷንም የባልደረቦችንም ሰብስቤ ወደ ተባለው ቦታ ኦልሬዲ ቴክስት ተደርጎላታል። ስልኳ ባልደረቦቼ ጋር ነው የሚገኘው። እኔ እዛ ከሜሪ በፊት እዛ ቦታው ላይ ነገሮችን እንዲያጣሩ ስላደረግኩኝ ነው።
እዚህ ያለሁት። ኦልሬዲ ከኋላ ምልክት እየሰጠኝ ነው ያለው። ሰዓቱም ደርሷል። የሚገናኙበት ወይም ደግሞ እሷ የተቀጠረችበት ሰዓት ደርሷል። የተባለው ቦታ ላይ እንሄዳለን። እዛ ከሄድን በኋላስ ምንድን ነው የሚፈጠረው፣ ምንድን ነው የሚሆነው የሚለውን አብረን የምናየው ይሆናል። የምንገኘው ነበልባል ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ሁሉ ኮሜንት ላይ ሀሳባችሁን ጻፉልን። ቀጥታ ወደ ተባለበት ቦታ እንሄዳለን። ምንም አይነት ነገር ምልክት እንዳታሳይ፣ ምንም አይነት ነገር መተሽ አግኝ እንዳለሽ ቀጥታ ሄደሽ ታገኘዋለሽ። በምታገኘው ሰዓት ላይ እኛ ስራችንን እንሰራለን ማለት ነው። ተግባባን አይደል? በጣም ጥሩ። አብራችሁን ቆዩ። ናገባ አይደል እንዴ? ናገባ ግባ ነው የምልህ። ተቀመጥ ተቀመጥ። ምንድን ነው የምትለው? ምን አሁን ከልጅቷ ምንድን ነው የምትፈልገው? ምንድን ነው የምትፈልገው ከልጅቷ? የት ነው ያለው? ደጀኔት ነው ያለው። ደጀኔት ነው ያለው። ደጀኔት ነው ያለው ነው የምልህ። ደጀኔት ነው ያለው እንዴ? ደጀኔን ፈልገህ ነው እዚህ የመጣው? ማነው ደጀኔ? ተቀመጥ ተቀመጥ። እሱ ነው እሱ ነው አይደለም? ምን ነበር የምትሰራው? ለምን ነው ያገኛል? የምን ፌር የምን ድርጅት ሹፌር ነኝ። ማን ይላከ? አቶ ሳሙኤል የሚባሉ ሰው ናቸው። አቶ ሳሙኤል ሌላ ደጀኔት ነው ያለው። ማነው ደጀኔ የሚባሉ ሰው? አላውቅም እኮ። እንዴት ነው የማታውቀው? ባታውቅ ነው እሷን የምትጠራት? ባታውቅ ነው እሷን የምትጠራት? ተነስና ተቀመጥ። ተነስና ተቀመጥ። ነይ ተቀመጭ። አንቺ እዚህ ጋር ነይ ተቀመጭ። ምንድን ነው የምትሉኝ? ቆይ ግን ተቀመጭ። ነይ ቁጭ እዚህ ጋር። ትሰማኛለህ? ይህ ሁሉ ሰው አንተን ነው የሚጠብቅህ። ከኋላ ያለው ያ ሁሉ ሰው አንተን ነው የሚጠብቅህ። ሰምተኛል አይደል? ቆይ አባቴ የት ነው ያለው? አንተ ማን ነህ? ምንድን ነው የምትሉኝ? እኔ እኮ ምን ስለምትሉት ለምንድን ነው የደወልክላት? እኔ ተቀበላት ተብዬ ነው እኮ የመጣሁት። ምን ማለት ነው ተቀበላት ተብዬ ነው የመጣሁት? እኔ ስለ ሹፌር ነው። ማንቱን ማንም አውቃለሁ። እኔ ስልኳን ሰጡኝ። እንዴት ነው የማታውቀው? ማለት እንዴት ነው የማታውቀው? ስራ እኮ ነው እየሰራሁ ያለሁት እኔ። ትሰማኛለህ? ትሰማኛለህ አይደለ? የገባበትን ነገር በደንብ ታውቀዋለህ። እኔም አንተም እናውቀዋለን። ቆይ ምንድን ነው የምትሉኝ? አባታችን እኮ ነው ያላችሁት እንዴ? ሰማኝ። አይመለከተኝም። አንተ ምን ትሁን ማን ትሁን አይመለከተኝም። እኔ የምፈልገው አንድና አንድ ነገር ነው። ቀጥታ ደጀን ያለበትን ቦታ እንድትነግረኝ ነው የምፈልገው። የት አስራችሁ እያሰቃያችሁት እንደሆነና ለምን እሷ እንደፈለካት ነው ማወቅ የምፈልገው። ቆይ እያልከኝ ያለው እኮ ወንጀል እየሰራህ እኮ ነው እኮ ወንጀል ሰልተሃል እንትን እያልክ እኮ ነው። ወንጀል መስራት ነው የምታውቀው ነው። አባቴ ነው ያለው ነገር ወንጀል ነው የምሰራው። መስራት ወንጀል ነው እንዴ? አባቴ ነው ያለው። በቃ የማን አባትሽ ማን ነው? የምናውቃለሁ። ታውቂኛለሽ። እኔ ጥራት ይዛትና ተብዬ እኮ ነው። ስራዬ ሹፌር ነው። አንተ ልጅ የኔንም ከኋላ ያሉትንም የህግ አካላት ጊዜ እያባክንክ ነው ያለው። እንዴ ምን ጊዜ ነው የማባክነው? ቆይ ሰዓቱ እየቆጠረ ነው ያለው። ትሰማኛለህ? ለምን ታስጨንቁኝ? እኔ እኮ ምንም የማውቀው ነገር የለም። ከዛ ጀምራችሁ እየደበደባችሁኝ ያመጣችሁኝ። መደብደብ ሳያንስ ነው እንድትናገር ስለፈለኩ እንጂ የሚገባን ቦታ ነው የነበረ ማቀው። ምንድነው? እሺ ቆይ ምንድነው የምነግርሽ? ቆይ ለምን ግልጽ አታደርግልኝም? ምንድነው የምትይኝ? ቆይ ግን እንዴ ትሰማኛለህ? የነበርክበትን ቦታ መጀመሪያ ላይ መኪና ስታቆም የነበረበት ቦታ ባልደረቦች አይተውታል። ያንን መኪና ካቆምክ በኋላ በእግር መታህ እሷን ማግኘት ፈለግ። ለምንድን ነው እንደዚህ ሆነው? እሷን ማግኘት ከፈለግ ለምን ከነ መኪና መጣህ ይዛት አልሄድክም? አይደለም እኔ የተባልኩትን ልንገርህ። እሺ ወይ አቶ ሳሙኤል ይላኩኝ አልኩ አይደለ? ብዙ ጊዜ ሲጀምር ስራዬ እኔ ሰው ማመላለስ አይደለም። ትክክለኛ ስራዬ እኔ ሌላ ነው። ሹፌር ነኝ ብያለሁ። ከባድ መኪና ሹፌር ነኝ። ከባድ መኪና ሹፌር ከሆንክ ከዛ መኪና ጋር ምን ትሰራለህ እያልኩ ያለው እኮ አስጨርሰኛ። በጣም ጥሩ ተናገርሽ። ከባድ መኪና ሹፌር ነኝ። እሺ ግብርና ስራ ላይ ነው የምሰራው። የምን ግብርና ነው የምትወረው? እስኪ አስጨርሱኝ። ትሰማኛለህ? እዚህ ጋር የሰው ህይወት ጋር እያወራን ያለው እኮ እኔም እኮ ቆይ እኮ እያልኩ ያለሁት አንድ ነገር ልታውቅ እፈልጋለሁ። ሰማኝ። ስልክህን ተቀብለው ሲበረብሩት የእሷ ፎቶን አግኝቼዋለሁ። ይህም ማለት ኦልሬዲ ፎቶ ተሰጥቶሃል። እቺን ግለሰብ ይዘሃት ናን የተባልከው አይደለ? ከዛ መኪናውን ራቅ አድርጋ ቆምክ። ለምን? ለጥንቃቄ አይደለም። እኔ ለእኔ ጥንቃቄ አይደለም። ለማን ጥንቃቄ ነው? ለእሷ ነው ያለኝ። እኔን እየወሰድከኝ ነው የምትተነቀቅልኝ ነው? የአቶ ሳሙኤል ነግሬሃለሁ። እኔ የድሃ ልጅ ነኝ። በሹፌር ነው የምሰራው ብያለሁ እኮ። ቆይ የማይሆን ነገር እየተናገር አይደለም። እኔ እንድራራለህ ወይ የሆነ ነገር እንዳደርግልህ እየሞከርክ ከሆነ ችግር ውስጥ ነው የምትገባው። አይደለም። እንድታውቅ ያክል አንድ ነገር ልንገርህ። በመጀመሪያ
መታወቂያህን ወስደውታል። መታወቂያን የወሰዱት ደግሞ ማንነትህን ለማጣራት ማነህ ምንድን ነህ የሚለው ፎርጅድም ይሁን ትክክለኛ መታወቂያም ይሁን ይጣራል። ገባህ አይደል? አሁን የገባህበትን ብቻ በጥቂቱ እንድታውቀው ልንገርህ። ይህንን ነገር ስነግርህ ሜይ ቢ እያወቅከውም ሊሆን ይችላል። እያወቅከው እንኳን ቢሆን በድጋሚ ወቀው። የሆነ ሰው የሞት አፋፍ ላይ ነው የሚገኘው። የእሱ አባት የሞት አፋፍ ላይ ነው የሚገኘው። እንደማታውቅ የምትሆነውን ነገር አይመለከተኝም። ድጋሚ እየነገርኩ ነው ያለሁት። ያ ሰው እሷ ያ ሰውን ካላገኘችው እዛ ሰው ጋር በሰዓቱ ካልሄደች እንደሚገድሉት ነው የተናገረው። ጭራሽ እኛን እየጠየቀን ያለው እንዴት ነው? ወይስ የመጣበትን ነገር ረስተክ ነው? ምንም ግልጽ አልሆነልኝም። የኔ ወንድም ፍላጎት ምንድነው? ከአባቴስ ያለ ጉዳይ ምንድነው? እኔን ስለምንድን ነው ማግኘት የፈለጋችሁ? ቆይ ምንድነው? ቆይ አንቺ ግን ምንድነው? አቶ ሳሙኤልን አታውቂያቸውም? የሥራ ባልደረባቸው እንደሆንሽ ነው የነገሩኝ ለእኔ። ቆይ ማን ነው? እኔ ነግሬሃለሁ። አቶ ሳሙኤል የሚባሉ ናቸው እኔን የላኩኝ ብያለሁ አይደለ? አቶ ሳሙኤል ደግሞ ማለት የእኔ የሥራ አለቃዬ ናቸው። አቶ ሳሙኤል የነገሩኝ ደግሞ ምንድነው? እሷ የእነሱ የሥራ ባልደረባ እንደሆነች እና እሷን ሊያጠቋት የሚፈልጉ ሰዎች እንዳሉና እሷን ወደ ደህንነት ወደ ተጠበቀ ቦታ እንደወስዳት ነው የተነገረኝ። አዎ መኪኔን ራቅ አድርጌ በእግሬ ሄጄን የተቀበልኳት። ይህንን የሚያደርኩት ምክንያት ምንድን ነው? እሷን የሚከታተላት ሰው እንዳለና እንደሌለ አጣርተህ ለእሷ ደህንነት ለአንተም ደህንነት ሲሉ ነው ያሉ። ለምን እሷን ሊጎዷ ሲመጡ እኔንም ያገኙኛል አንድ ላይ አይደለ? ስለዚህ ለእሷም ለእኔም ደህንነት ሲባል እሷን ከመኪና ካቆምኩበት ራቅ ብዬ ሄጄ ተቀብያት መኪና ውስጥ አስገብቼ ወደ ደህንነቱ ተጠበቀ ቦታ ነው ያሉኝ። ቦታውንም አልነገሩኝም። እሷን ካገኘሃት በኋላ በቴክስት እንነግርሃለን ነው ያሉኝ። ፎቶውም ተገኘ ያልከኝ ማንነቷ ማን እንደሆነች እና ፎቶዋን አይቼ እሷን እንድቀበላት ነው እንጂ ይሄ አቶ ምንም ልገሉኝ ነው ወስዳችሁ? ምንድን ነው የምትይኝ? ቆይ የምን መግደል ነው የምትይኝ? ቆይ ኧረ በእናታችሁ እኔ ምንም የማውቀው ነገር የለም እኮ ለምንድን ነው የምታስጨንቁኝ? ግን አቶ ሳሙኤል አለቃህ ነው ማለት ነው? አዎ አቶ ሳሙኤል ናቸው እኔን አለቃ። እንዴት ሆኖ ነው አቶ ሳሙኤል አለቃ ሊሆን የቻሉት? እንዴት ነው እዚህ ድርጅት ላይ ልትገባ የቻልከው? ማነህ? የእኔ ስሜን መታወቂያ ላይ ተዋል። ብሩክ ነው የሚባለው። የአሞቴ ጎሳ አባል ነህ እንደ አንተ? አሞቴ እኔ ጎሳ እኔ አዲስ አበባ ልጅ ነው። ግን አሁን ያልከው አካባቢ ላይ እህል ምናምን ነገር እናመጣለን። ግብርና ምርቶችን ምንጭ ነው ከዛ አካባቢ ነው ማለት ይሄኔ ቅድም ነግሬሃለሁ እኮ የከባድ መኪና ሹፌር ያደግኩ አዲስ አበባ ነው። እኔ አዲስ አበባ ተወልጄ ያደግኩ ልጅ ነኝ። ከዛ በኋላ ምንድን ነው እንደ ማንኛውም ሰው ተምሬያለሁ። ትምህርት እስከ 12 ጨርሻለሁ። ከዛ በኋላ ስራ ሳጣ መንጃ ፍቃድ አውጥቻለሁ። ከዛ በመንጃ ፍቃዴ እየዞርኩኝ ሲቪ ያስገባውኝ የትምህርት ውጤቴ ኢኮኖሚክስ ነበር የተማርኩት፣ ግን በዛ ዘርፍ አጣሁኝ። ከዛ በቃ ያመለኛ አማራጭ ምንድነው ሹፌር እናገኘኝ፣ ከባድ መኪና ሹፌር። ከዛ ከባድ መኪና ሹፌር ተቀጠርኩኝ። እንደውም ኢቭን አዲስ አበባ እንኳን የምመጣው በወር አንዴ ወይ እንደው በጣም በፈጠንኩ ከተባለ በ15 ቀን አንዴ ነው። ከዛ አዲስ አበባ ከመጣም በኋላ ከዛ የሚሰጠን ደግሞ ይሄን ያህልም ስላልሆነ አዲስ አበባ ላይ ቲፕ የሚባሉ ስራዎች እንሰራለን። ልክ እንደሱ አሁን እንደሱ እንዳገኘዋት ማለት ነው። ሰው እናመላልሳለን። መኪናችንም ደግሞ ድፍን ስለሆነ ብዙ እቃዎችን እናጓጉዝላቸዋለን። ብዙ ጊዜ ሆስፒታል እንሄዳለን፣ ሱፐርማርኬቶች እንሄዳለን። ለማን ነው የምትሰራው? ሳሙኤል ነው የሚያዝ እነዚህ ነገሮች? አዎ አቶ ሳሙኤል ናቸው እነዚህ ስራዎች የሚያዙ። አሁን ያልካቸው ቅድም ማን ነበር ያልሽኝ? ስም አባቴ ማን ነው ያልሽኝ? ዳንኤል ነው ያልሽኝ? ጭራሽ እኛ ፊት ድራማ እየሰራን ነው። ይሄ ምን ድራማ ነው የምትይው? አንተ እህት የለህም? እሺ እኔ አባቴ የት እንዳለ ብቻ ነገር እኔ ምን አውቃለሁ ስለ አንቺ አባት? ቆይ እንዴ ታውቂኛለሽ ከዚህ ቀደም? እኔ የታውቃለሁ አታውቃለህ? እኔ ብለ የመጣው እኮ ነገርኩሽ እኮ አንቺ ጋር የመጣሁት እኔ ስልክ ተሰጥቶኝ አገኛት ተቀበላት ተብዬ ነው። በቃ ስራችን ይሄ ነው። በቃ እሷንም በዚህ መንገድ ነው ያገኘዋል። ሂደህ ተቀበላትና ደህንነቱ ወደ ተጠበቀ ቦታ አስገባት አለ። ከዚህ በፊት እንደዚህ አይነት ስራዎችን ትሰራለህ ማለት ነው። ሂድና ደህንነታቸው ይጠበቅ ትባላለህ። ሄደክ ሰዎችን አንስተው ወደ ውሰደው ተባልክበት ቦታ ማለት ነው። አይ እንደሱ እንኳን አልሰራም። የመጀመሪያ ነው። ከዚህ በፊት ምንድን ነው የምትሰራውና? ከዚህ በፊት የምሰራው እንደነገርኩ ነው። ሕክምና ቦታ ላይ ነው። ብዙ ጊዜ ሆስፒታል ነው ይዘን የምንሄደው። ምን እንደሚጫን ምን ይጫኑ አናውቅም። ግን እንደዚህ ሲነገረው ግብርና ነው። እቃዎችን የምታደርሰው ደግሞ ለሆስፒታል ነው። ምን ማለት ነው? አይጋጭብህም? ይሄ ነገር ስትናገረው ራሱ አይደለም እንደዛ አይደለም። እንዴት መሰለ
የግብርና ምርቶችን እናመጣለን አይደለ? ከክፍለ ሀገር ካልኩ እንትን የሚባለው ጎሳ ከዛ እናመጣለን። ከዛ አዲስ አበባ ላይ ያቃው ተራክፎ ምን ተብሎ ሌላ ጭነት መታችሁ ውሰዱ እስከምንባል ድረስ እዚያ ደግሞ አዲስ አበባ ላይ ደግሞ ስራ እንሰራለን። የሚያሰሩ ምንድነው? እኛ ምንም ምን ይጫኑ አናውቅም። ከተጫነ በኋላ ነው የምንደርሰው። እኛ ስራችን ምንድነው? እየነዳን መሄድ ነው። እየነዳን የተባለ ቦታ እናስቀምጣለን። እኛ ሲወርድ ራሱ እኛ አናይም። መኪናውን ፓርኪንግ ካደረግን በኋላ ውጡ ነው የምንባለው። እኛ እንሄዳለን። የሚባለው ጎሳ ላይ ነው ግብርና ያልከው ላይ። እዛስ ምንድን ነው የምትሰሩት ከግብርና ውጭ? እኔ ነገርኩ ሹፌር ነኝ። ምንም አውቀው ነገር የለም። ስራዬ መንዳት ብቻ ነው። ምን ግብርና የግብርና ምርት ነው ተጫኑ ይጫናል የሚባለው። ምን ይጫኑ የምናውቀው ነገር የለም። ቀጥታ ከሐሞቴ ይዘን ነው የምንመጣው። እኛ አምጥተን እዚህ እናስቀምጥላቸዋለን። እኛ ስንሄድ እነሱ ያራገፉታል። ምንድነው እኛ ጠይቀናቸው ማለት ነው። ይራገፈው ነው ምን የሚሆን አታዩም ነው? ምንም የምናየው ነገር የለም። ግን እንደዚሁ በእህል ነው የሚሉን ለኛ። ምንም እንትን የሚባል ነገር ግን እንደዚሁ የሕክምና እንትኖች ነው ምናምን ሲባል እንሰማለን። በጣም ጥሩ። እንግዲህ ቤተሰቦቻችን እንደምንሰማው ያው ይመስለኛል ሜቢ እኛንም አላወቀንም ሊሆን ይችላል፣ ወይንም ደግሞ እየሰራ ያለውንም ነገር አላወቀም ሊሆን ይችላል። ነገር ግን ይሄ ነገር በአንተ ብቻ የሚያልቅ ወይ ደግሞ በአንተ ብቻ የሚያልፍ ነገር መስሎ ከሆነ በጣም ተሳስተሃል። እንድታውቁ ያክል ውድ ቤተሰቦች፣ ሁሌ የምናደርገውን ነገር ታውቃላችሁ። አንድ ሰው አምኖ የተፈጠረና የሆነውን ነገር ያለውን ነገር አምኖ ለእኛ የሚያስረዳን ወይም ደግሞ ያለውን ነገር አሳልፎ የሚሰጥ ከሆነ ትሰማኛለህ አይደለ? ለአንተም ይሁን ለቤተሰቦችህ ደህንነት እንዲጠበቅ እናደርግልሃለን። አውቀህም ቢሆን ማታቅ እየሰራህ ያለው ነገር በጣም ከባድና ያንተን ብቻ ሳይሆን የቤተሰቦችንም ህይወት አደጋ የሚጥልብህ ነው። ወንድም ይኖርሃል፣ እናት ይኖርሃል፣ አባት ይኖርሃል፣ እህት ይኖርሃል። ትሰማኛለህ አይደል? እንዳልከው ነገር ሹፌር ብቻ ከሆንክ እቺን ልጅ አምጣት ተብለህ ሳታመጣ ቀርተህ እነሱ ጋር ይሄ መረጃ ከደረሰ ቤተሰቦችን ነው የሚያጠፉት። በእርግጠኝነት እነሱ ጋር ስራ ስትገባ እያንዳንዱ የቤተሰብ አባሎችን አስመዝግባል አይደል? አዎ። እዛ እንትን ውስጥ ደግሞ እድር የሚባል አለ አላችሁ? እዛው እድር አለን፣ የሹፌሮች ማህበር ማለት ነው። እዛ ላይ ተመዝግበናል። ግን እኔ እኮ ምንም የማውቀው ነገር የለም። እኔ እኮ ቤተሰቦቼን ማስተዳደር ሰው ነኝ እኮ። ታማሚ እናት አለችኝ እኮ። በጣም ጥሩ። ስለዚህ እያንዳንዱ የአንተ መረጃ እነሱ ጋር አለ ማለት ነው? አዎ አለ። ይህም ማለት ምንም አይነት ነገር ብታጠፋ ወይም ምንም አይነት ነገር ብታደርግ ቀጥታ ቤተሰቦች ጋር እንዲሄዱልህ ያመቻቹት ነገር ነው። መንገድ እነሱ እንደዚህ ነገር አያረጉም። እነሱ ጨዋ ሰዎች ናቸው። እሱን የምናውቀው ይሆናል። አሞቴ ጎሳ አካባቢ ላይ እየሰራህ ጨዋ ሰዎች ናቸው ማለት በጣም ጥሩ ነገር ነው። አሁን አንድ ነገር እንድታደርግ ነው ካንተ የምፈልገው። ትሰማኛለህ አይደል? ምንም አይነት ነገር ወለም ዘለም የሚባል ነገር አልፈልግም። ካንተ የምፈልገው አንድና አንድ ነገር ነው። ቀጥታ እሷን ካገኛት በኋላ አምጣ የተባልክበት ቦታ ላይ ትወስደናለህ። ሰማኝ አይደል? ነገርኩህ። ምንድን ነው የምትነግረኝ? ተቀበላት ነው ያሉኝ። እሷን ካገኘኋት በኋላ አግኝቻታለሁ ብዬ ለአቶ ሳሙኤል ስነግራቸው ከዛ እሷን ይዣት የሚሄዱ ቦታ ቴክስት ያደርጉልኝ። በጣም ጥሩ። ስለዚህ ከዛ ነው የሚሄደው። በጣም ጥሩ። ስለዚህ አሁን ስልክህን ይሰጡሃል። ደውለህ አግኝቻታለሁ የት ይዣት ልምጣ ትላለህ። ገባህ አይደል? የት ይዣት ልምጣ ትላለህ። ያሉህ ቦታ ላይ አብረን እንሄዳለን። አንድ ግን አሁን እንዳልከው ከሆነ እኮ በጣም ለእኔም እኮ አደጋ ነው። ትሰማኛለህ? አደጋ ውስጥ ኦልሬዲ ገብተሃል። ቤተሰቦቼን አንድ ነገር ቢያደርጉብኝ። በጣም ጥሩ። እነሱ አንድ ነገር እንዳያደርጉ አቶ ሳሙኤልን በቁጥጥር ውስጥ እናውለዋለን። እያንዳንዱን ነገር የሚመዘገበው የሚልካችሁ ምን የሚላችሁ ሳሙኤል ነው አይደለ? ለእኔ አቶ ሳሙኤል ናቸው። የኛ ማህበራችን 10 ሹፌሮች አሉ። የአሰራችን የሚያዙን አቶ ሳሙኤል ናቸው። ስለዚህ ሳሙኤል በእኔ ቁጥጥር ውስጥ ከሆነ አንተ ላይ ጥቃት አይደርስብህም። ሌላው ደግሞ አዲስ አበባ ነው የምኖረው ብለኸኛል። የራሴ ሰዎች ቤተሰቦች ጋር እንዲሄዱና ጥበቃ እንዲደረግላቸው አደርግላቸዋለሁ። ምን ያህል እርግጠኛ ይሆናሉ በአንተ ጥበቃ? እኔ አንድም ጊዜ ቢሆን
የሆነን ሰውን ኃላፊነት ወስጄ ቤተሰብ ወስጄ ጥበቃ ያረኩለት ጥቃት ደርሶበት የሚያውቅ የለም፣ አይደርስበትም። አሁን ካላችሁበት ቤት ወስጄ ሴፍ ወደ ነው ቦታ እንዲቀመጡ ነው የማደርገው። ምንም አይነት ነገር እነሱ ላይ አይደርስም። ነገር ግን አንድ ነገር ልንገርህ፣ ውጣ ብዬ ብለቅህ አንተ እኔ ጋር እንደነበርክ ካወቁ ያጠፉሃል። በቀላሉ ልንገርህ። ምክንያቱም ጋዜጠኛ የያዘው ሰው የሆነ ሚስጥር እንደሚወጣ ሁሉም ስለሚያውቀው ማለት ነው። ስለዚህ አሁን ተያይዘን ቀጥ ብለን ወደ ተባለው ቦታ እንሄዳለን። ቴክስት ወደሚያደርጉለት ቦታ ማለት ነው። ተስማማን? በቃቸው አስተማማኝ ከሆነ እሺ፣ በጣም ጥሩ። ውድ ቤተሰቦቻችን ከዚህ በኋላ የምናደርገው አንድና አንድ ነገር ነው። የእውነት ይሄ ሰው ያን ነገር አድርጓል አላደረገም የሚለው የራሱ ምክንያት ነው። ሹፌር ብቻ ነው አይደለም የሚለው ራሱን የቻለ ነገር ነው። ነገር ግን አንድ ነገር እርግጠኛ መሆን እንችላለን ሁላችንም፣ በሆነ ምክንያት ነው እች ልጅ የተፈለገችው። እች ልጅ ለምን ተፈለገች፣ ምን እየተፈጠረ ነው የሚለውን እዛ ከሄድን በኋላ የተፈጠረውን አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። አብራችሁን